ወዲህ ምን ፍቅር እስቲ እውነት ከሆነ ከነሱ ወዲህ ምን ፍቅር ነው የሚያስበለው? ያለም አይመስለኝም እንደኔ ማለት ነው። ፍቅር እኩል ሲሆን ነው የተሰጣ ካራክተር ነው። እዚህ ላይ ደግሞ አንዱን እንትን ካፈቀረች በቃ ጅል ነው። አታውቅም እኮ የምታረገው ነገር። ያ ሰው ካልተረዳሽ ካልሆነ በስተቀር ቆንጅት ይሄ የማፍቀር ስሜት አይደለም። ያሳለፈች እንደዚህ ከባባድ ቃል እንኳን አትጠቀምም። ለወንድነቱ ማሽበራ ትምህርት ነው። መጣለች። የምርሽን ነው። አውቀው ነው ሰኒ ዝም በያቸው። አምስት ቁጥር መጣ። ምን ልትሆኝ ነው? እዛ ሄደሽ ምን ጀብሊ ፖስት ነው ምንድን ነው የሚያደርገው? ገና ነው ቀኑ። እኔ የምለው ማለት ነው እናንተ ተነጋግሮ ስራ ላይ ሆኜ ነው። ስሙኝማ ጣልች ያለ ስራ ነው ገንዬ እኔ ፍቅር። ምክንያቱም ማንኛውም ሴት ሂጂና ጠይቂው እናት ይቅርታ ላይሽ ላይ አንድ ወንድ አርግዣለሁ ብላ መታ አንቺ እንደዚህ አይነት ሮማንቲክ ስራ ትሰሪያለሽ እንዴ ገንዬ? እንደው እውነት እንነጋገር ነው የኔ ቆንጆ። እሱም ብቻ ወደ እኔ መጣሽልኝ መቅድዬ እያል እንዴት ታምኚዋለሽ? ተበዳይ ሆነሽ እንደዛ ስታረግ አይደለም። ምናልባት ልበቀልም ሊሆን እኮ ይችላል። የኔን ሀሳብ አታውቂውም አንቺ እኮ ገንዬ። ለዛ እኮ ነው እሱ ቅድም ተጠራጥሯል ስልሽ ነበር። ስሚኛ እኔ እናት ስሚኝ፣ ህይወት በበቀል አይሆንም። ገብቶሻል? ህይወት እኔ አሁን ባሏን ጎዳለው ብላ እንትኗን ምን አለች እንደተባለው ተረት ማለት ነው። እኔ አሁን ባሌን እበቀላለሁ ብዬ የማይሆን ነገር ካረኩ ታይዘን ጉድጓድ ነው የምንገባው፣ ገደል ነው የምንገባው። ህይወት በበቀል አይሆንም። ገብቶሻል? ቢያንስ ልጅቷን እሷ እኮ ብላለች፣ ልጅቷ ከኛ ህይወት መውጣት አለባት፣ ደግሞ እንድትወጣ ማደርገውን ነገር አሳያችኋለሁ ብላለች። እዚህ ጋር አይደለም ትክክለኛ ምክር ነው የሚከራት እንደዛ። ስለዚህ እኛ እሷ አሁን በቻለችው መጠን በቻለችው እቺ ልጅ ከህይወታቸው ሁለቱም ማለት ነው እሱም ከቻሉ ከህይወታቸው እንድትወጣ ማድረግ ነው ያለባቸው። ገንዬ ይሄ ቃል ተጠቀሙ ምናምን ለምደነዋል። እኔ አሁን እሱ የሚናገረው እሷ የምትናገረው ቃላት የፈለገ ቢባል ከአሁን በኋላ መስሎም አይታይም። ምክንያቱም በፊት እናደድ ነው የሆነ እንትን ነበር፣ ግን ለምደነዋል አሁን። ምክንያቱም በሶስና ጊዜ አይተናል፣ በሊንዳም ጊዜ አይተናል። ምንም አዲስ ነገር አይደለም። ስለ ቃሉ ታዩ ገንዬ፣ እኔ እናት አትጨነቂ። ምክንያቱም እነሱ ያልተጨነቁበት እኛን ሊያስጨንቅ አይገባም። በቃ ምክንያቱም እነዚህ ሰዎች ስራ ነው ብለው ነው የመጡት አይደለም እንዴ? ስለዚህ እነሱ ይጨነቁበት በሚባባሉት። ግን እኔ አሁን ምለው ሁለቱ አንድ ሆነው እቺ ልጅ የምትወጣበትን መንገድ መፈለግ ነው ያለባቸው። በቃ እቺ ልጅ በቃል ምናምን አያስፈልግም። በቃል ይኸውልሽ መቅደጌ አሁን እኮ ልታስወጣ እኮ ልጅቷን እኮ ዛሬ እኮ ትናንትም ዛሬም እኮ የሚረዳት ሰው ነው የፈለገችው። አብሮ ያ የጥፋተኛው ባለቤት ካረዳሽ አንቺ እንዴት አድርገሽ ነው የምታስወጫት? ዋናው የጥፋተኛው ባለቤት እኮ ነው ተባብሮ ትክክል አይደለም በምን እንደማትመለስ ታውቃላችሁ። ከአሁን በኋላ እኔ እሱን ትሪት አደርገዋለሁ ሴት እንደምታደርገው እንዴት ባሏን እንደምትመልስ ሴት ልጅ እንደዛ አድርጌ መልሰዋለሁ እያለች ነው። እሱ ግን እቺ ልጅ መጀመሪያ ካፌ ስታወጫት እኮ ነው ከልብሽ። መጀመሪያ የሚቀድመው ሰውን ለማውጣት ካፍሽ ነው አይደል እንዴ? በቃ እኔ ስለሷም አልጠራም እሷንም ካፌ አልናገርም ብለሽ ስትይ፣ ይሄ ልጅ እኮ ካፉም ከልቡም አላወጣትም እኮ። ትላንትናም ስለሷ ነው፣ ዛሬም ስለሷ ነው። እቺ እንዴት አድርጎ ነው የሚወጣው ነው እሱ ካረዳት እኮ። ነገርኩሽ እኮ አሁን እሱ ዛሬ ወይ ምናልባት በዚህ መንገድ ስለመጣች ደንግጦም ሊሆን ይችላል፣ አናቅም። ነገ ደግሞ የሚፈጠረውን እናያለን። ግን አሁን እነሱ ያላቸው ቻንስ ሁለቱ አንድ ሆነው እቺ ልጅ ማስወጣት ነው በቃ። ገብቶሻል? እሱ ወይ ነገ እንትን ሊል ይችላል አይታወቅም። ግን ያው አንዳንዴ እንግዲህ ቃል አጠቃቀሙ ምንም ምን መስሎም አይታየኝም። ባይዘው መቅድዬ የቃል አጠቃቀምሽ እኮ ነው ለሌላም ሰው እንዲወጣም እንዲረዳም የምታደርጊው። ድርጊትሽ እኮ አይደለም። ይኸውልሽ አክት ቢሆን በአክት የምትሰሪ ቢሆን አክት አሳይተሽ ያንን የሚሰራው ጆሮ ማይሰማ ደንቆሮ ነው በአክት በእጅ የሚያሳየው ማለት ነው። ይሄ ልጅ ግን ቆሞ አስረድቶ ለራሱ ለሰውም አያስረዳ ለራሱ ለሷ አሁን ዛሬ ብለዋለች እኮ ዛሬ ምን አለችው? በቃ እኔ ይቅርታ ስለጮኩብክኝ ስለዚህ እኔ እንዳረጋጋ እፈልጋለሁ አለችው። አላምንሽም ነው እያላት ያለው አይደል? አዎ ለምንድን ነው ለበቀል የመጣች መስሎት ነው። ገብቶሻል? አሁን እኔ ለምንድን ነው የምትወጂውን ሰው የምትበቀዩ? እሱ ነው ገንዬ መሀል ላይ የምትጠቀመው አማርኛ ነው። ለምን ከሌላ ሴት ጋር ሄድክ አስረግዛ ሄድለ እንዴ ምናምን የሚሉት ቃላቶች
እሱ ከዛ ደግሞ የሆነ ፓርት ላይ ምናለች እንደዚህ አስክራ ነው አይደል የፈራኸው ምናምን አለችው። አይባልማ ደግሞ ምን አላት እሷም በዚህ ጥፋተኛ ናታ። አይባልም በዛ እሷ ፉክክር ይዘሽ ነው ወይ ባታል እኮ ፉክክር ይዘሽ ነው ወይ ከሷ አለ እኮ እኔ ይቅርታ በቃ ስለጮኩብክም እኔ በቃ ትሪት ላደርግህ ነው የመጣሁትኝ እንደዚህ አድርጌ ነው ልጅቷን ማስወጣው ብዬ ከመጣው እኔ ደግሜ ያንን እሱን የሚያቆስለውን ቃላት አልናገርም። እሷም አሁን መጀመሪያ ቪዲዮውን በደንብ እዩ። አይቼዋለሁ። ይኸውልሽ እኔ አይቼ ነው የምመጣው ነኝ እሱ ገርሞት ማለት ነው ገንዬ ገርሞት እንዴት አደረገችኝ ብሎ ሰከን ብሎ የሆነ ፓርት ላይ እኮ እየተቀስነከው ምናምን ይቅለሰለስና የሆነ አማርኛ ጠብ ታደርጋለች። ከዛ መልሶ ይባንናል ማለት ነው። ይባንናል ሳይሆን አንቺ አንድን ሰው ቁስሉን እየደጋገምሽ ካነሳሽበት እኮ ያማል እኮ። በቃ መተው ነው የመጣሽበትን። በታክቲክም መጣሽ በምንም መጣሽ። እሷም እኮ አሁን እኮ ያንን ቃል መጠቀም የለባትም። እንደዚህ ላደረገች ነው እንደዚህ ከሷ እንደዚህ ነው አይባልም። በቃ አንዴ መጥቻለሁኝ እኔ ነው ገሊዬ። ለምን መሰለሽ ልጅቷን ለምን አነሳ አይደለም ዛሬ እኔ ለምን አንደኛ ከጧት ከልጅቷ ጋር ጸብ ሆኖ ከቤት ወጥቶ ከሰዓት እንደዛ ሲሆን፣ ሁለተኛ ደግሞ ርዕሷ እሷ ነች እዚህ ቪዲዮ ላይ። ለምን መሰለሽ ርዕሷ እሷ ነች አልኩሽ። ከእኔ አተህ ነው ሌላ ጋር ሄደህ ያስረገዝከው እኔ ያሳጥችህ ነው እኔ ስሞላለህ እሱን ክፍተት ነው እያለች አለሽ። ይሄ ማለት ልጅቷ አለች ማለት ነው እሷ ወሬ ውስጥ። ሁለተኛ ደግሞ የሆነ ሰው በድለሽው ተበዳዩ ልክ ራሱን ጥፋተኛ አድርጎ የሆነን ሰው ይቅርታ እንደማለት ሰርፕራይዝ ሲያደርግ ሌላ ጥያቄ ነው የሚፈጥርብሽ። ለምን እንዴት እኔ በድዬ እንዴት እንደዚህ አይነት ነገር ይደረጋል? ሪል ህይወት ቢሆን ኖ ለምነሽኛል አስለምነሽኛል ይቅርታ በይኝ ተረጂኝ እኔ እንደዚህ አላደረግኩትም በፍጹም እኔ አንቺ መለየት አልፈልግም ብለሽ ሰው እኮ ድጋሜ ወደኋላ አይመለስም። አይኖ ግን ከዛ በኋላ ደግሞ እኮ ጠዋት ያ ነገር ተፈጠረ ገንዬ ለምኗት በሁለተኛው ቀን እንደዛ ቢፈጠር ነበር። ግን በቃ ምንም አላረኩኝም። አልጋ ላይ የመጣችው ውጭ ስለማውራት ስላልፈለኩኝ ነው። ቁጭ ብዬ ከራሴ ጋር ተነጋግሬ ልነግራ ስለፈለኩ ነው አለሽ አይደለ? ያን እሱንም ሲጀመር አላስረዳትም። እሱን ስለ አልጋው ጉዳይ ሲጀመር ሊያስረዳት ጠራት። የሀይሚ አላማን ሌላ ነበር፣ ልጅቷን ጠርታ ማስቀናት። ይሽ እሱ አላማዋ ስለነበረ ትናንት አሁን እኮ ይኸውልሽ ዞሮ ሁለቱም እልክ እየተያያዙ ድሮ እንደሚሉት እየተበቃቀሉ ከሆነ እየተጎዳዱ ይመጣሉ፣ መስመር ይስታሉ። መስመር እንዳይስቱ ሲጀምር አውቀው ነው። ለምን አውቀው ነው ያልኩሽ። ድራማ እየሰሩ ባይሆን ኑሮ ሩም ውስጥ እሷ እንደሌለች ባያውቅ ኑሮ እንዴት በራ እንኳኳ እንዴ? ምን አይነት ጥያቄ ነው? ይኸውልሽ ቀጠለ ነው እኮ ለምን ማለት ሂዷል፣ እንደሄደ ያውቃል። እሷ መኖሯን ከትናንት ነው እኮ እንደቀጠለ አውቃለሁ። ግን እንዴት በራ እኮ በሩ እኮ በውስጥ ተቆልፏል እኮ። እንደዚህ ሲከፈት ፋፊ አልከፈት ሲለው ደግሞ አንኳካ ማለት ነው። ከዛ ማን ነው ብላ ሄዳ ከፈተች እሷ። አሁን እኮ እዚህ ጋር ብሩኬ ንግግሩን ቢያሳምር እኮ ኖርማል እኮ ነው። የእሱ እኮ አሁን እየጎደነ ያለው ምንድነው? ንግግሩ ነው። ከአፉ የሚወጣ ቃል ነው። ቃሉን ቢያስተካክል ይኸውልሽ ካልፈለግሽም እኮ በቃ ከተጠራጠርሽም እኮ አንቺም ጥሩ ቃል እየተናገርሽ እኮ በምልልት እኮ ሁሉን ነገር ማድረግ ትችያለሽ በመመላለስ። ልክ አሁን እኛ እንደምንመላለሰው ማለት ነው አይደለም ትይኛለሽ ነው እልሻለሁ። እንደዚህ እኮ ነው በቃ ችግር የለውም እኮ። አሁን እሱ አሁን ገኒ እዚህ ጋር ተበዳዩ ሀይሚ ከሆነች አሁን ብሩኬ ትላንትና እያወራ ያለ ቃል ምንም እንትን እንደ ተበዳዩ አይደለም፣ እንደ በዳዩ አይደለም የሚያወራው ቃል እንደ ተበዳዩ ነው። ዛሬም እሱን ለመመለስ ብላ የራሷን ዝቅ አድርጋ ብዙ ነገር አድርጋለች። ባረገችው ነገር ላይ ምንም በቂ ምላሽ እየሰጠ አይደለም። ንግግሩ ካማረ ድራማው ያልቃል። እውነት ብለሻል። አይ ነው ንግግሩ ካማረ እነሱ መነጋገር ከቻሉ እሱም እኮ ንግግሩን ማያሳምረው እኮ እኛም ተመልካቹም እኮ በንግግሩ ጭራ እንደምቆልፍ አውቋል። ይሰው ነው ገንዬ ለምን መሰለሽ አሁን እሱ ዚገጭ ጓባይልና ፍቅር ቢሰሩና ተነጋግረው ቢፈቱት ድራማው አለቀ።
በቃ ተፋቀሩ ብለን እኛ ሙፎ ያለን እኛ እኮ። ስለዚህ እነሱ እየተወኑ ስለሆነ ነገሮችን ማጋጨት አለባቸው። ተወኑ ከሆነ እንትን ከአፋቸው የሚወጣው ነገር የሚያምር እሷንም የማይነካ እንዴት ካፍሽ የሚወጣው ቃል ከማድረግ ነው? እንደ ንግግራችን ቢሆን ኖሮ ነገር አይሰሙ። ለምን መሰለሽ ተመልካቹ አሁን ገባኝ እኮ ተመልካቹ በምን እንደሚል አውቀውታል። ይቺ ንግግር 3 8 ነው መደጋግማት እኔ ራሱ ድራማው ከተጀመረ ጀምሮ። ስለዚህ ብትቀበሉ ተቀበሉ፣ ባትቀበሉ አትቀበሉ። ይሄ ነው ንግግሬ ነው። ትናንትም ብየዋለሁ ንግግር። እነሱማ ከእናንተ ወሬ እየሰሙ ነው። አሁን ትላንት ወዲያ እናንተ እዚህ ጋር እያወራችሁ ብዙ የእነሱ ቤተሰብ እዚህ ውስጥ ነበሩ። እኔ ታችን የሰማው ላይ ነበሩ፣ ግን ከእኛም ወሬ እየወሰዱ ነው። ግን ነገሩን ቢያስተካክሉ ደስ ይላል። ሲጀመር ማለት ነው ሙሉ ከተጀመረ ጀምሮ ድራማው ርዕሱ ጀምሮ የተመልካች ነው እንዳለ ወደ ቡታጅራ ሲገቡ የድሮ ፍቅረኛህን አምጣ ተባለ፣ አመጡ። ልጅቱ እርጉዝ ናት ብለው አሉ፣ አመጡ። ሁሉም የተመልካች ነው በየቀኑ። ለምን ድራማ ራሳቸው አቅደውበት አስበውበት ቢሆን እስክርቢት ተጽፎላቸው ቀጥ ያለ ድራማ ነበር። ይሄ እስክርቢት የተጻፈለት ድራማ አይደለም። ለምን እኛ ዛሬ ያወራነውን ነገ ይደግሙታል እኮ። ማሬ ድራማ ነው እንዳት መስኪ። ከዚህ ውስጥ እኮ የምትማሪ ነገር ምንም ነገር የለም። ኑ ድራማውን እነሱ እስክርቢት ተጽፎላቸው እሱን አጥንተው ቢሆን ኑሮ በየቀኑ ከኛ የሚሄደው ነገር አይመጣም ነበር። ሲጀመር እኮ የእነሱን ስኬት ብቻ አያስቡ። አሁን ይሄ ነገር እኮ ህዝብ ሚዲያ ለሚለቀቁት እነሱም እኛም እነሱን ስለምንወድ ከእነሱ ትምህርት ለመውሰድ አይደል እነሱን የምንከታተለው። ኧረ እኛ ከእነሱ ምን እንማራለን ደግሞ? ትምህርት ቤት እኮ የምንወስደው ነገር ትንሽ ነገር ሊኖር ይችላል። ኧረ ምንም ነው። እኔ ከሀይሚን የወስዳት ነገር አለ። ሀይሚን ከዩቱብ ቪዲዮ አይቼ እማራለሁ ብዬ የምልበት ነገር የለም። ምንም ነው። ምንድን ነው የሚያስተምሩት? ከሷማ ሴትነት ትማሪያለሽ፣ ጥንካሬ ትማሪያለሽ። ሴት ልጅ እንዴት አድርጋ ፍቅር እንደምትሰጥ፣ ምንም አይነት ዲኮር ማይቀይራት፣ ምንም አይነት ብልጭልጭ ነገር ማታልላት፣ ምንም አይነት ወንድ አደረገልኝ አድርጎልኛል አምጣ ስጠኝ የምትል ሴት